የባሶ ሊበን ወረዳ ማህበረሰብ መድኃኒት ቤት ከሁለት ወራት በፊት በ2.8 ሚሊዮን ብር መነሻ ካፒታል ፈዋሽነታቸውና ጥራታቸው የተረጋገጡ መድኃኒቶችን የጤና መድን አባል የሆኑና አባል ያልሆኑ ህሙማንን እያስተናገደ ይገኛል። በዚህም 2117 ህሙማኖችን አገልግሎት ያገኙ ሲሆን 631 ሺህ ብር ከጤና መድን አባላት 82032 ብር የጤና መድን አባል ካልሆኑ ህሙማን ገቢ መሰብሰብ ተችሏል ሲሉ የባሶ ሊበን ወረዳ ማህበረሰብ መድኃኒት ቤት ቡድን መሪ አቶ አባይ ካሳው እንዲህ ይገልጻሉ። እሺ፣ ስሜ አባይ ካሳው እባላለሁ። ያው እንደሚታወቀው ይሄ ተቋም አዲስ ተቋም ነው። ያው ከመጤና ቢሮ በመመሪያ ቁጥር 10 2016 ይሄ ተቋም እንዲመሰረት ለሁሉም ክልሎች በየደረጃው ላሉ ተቋማት መመሪያውን አውርዷል። እንግዲህ አንድ ተቋም ሲመሰረት በአዋጅ ይጸድቃል። አዋጅ የራሱ የሆነ ደንብ ይኖረዋል። በደንቡ መሰረት ደግሞ መመሪያ ይወጣል ማለት ነው። ስለዚህ በወጣው መመሪያ መሰረት ወረዳ አስተዳደር ምክር ቤቱ ተግባሩን ወስዶ ተቋሙን እንዲመሰረት አድርጓል ማለት ነው። ወደ ስራ ስንገባ በሶስት ምዕራፍ ነው የከፈልነው። የቅድመ ዝግጅት ተግባራቶች ነበሩ። የቅድመ ዝግጅት ተግባራት የተከናወኑ ተግባራቶች ምንድነው? እንግዲህ አስተዳደር ምክር ቤቱ በጀት መመደብ፣ በተጨማሪ ደግሞ የሚያስፈልጉ ባለሙያዎችን ቅጥር መፈጸም። ያው ቅጥር ለመፈጸም እንዳልኳችሁ ተቋሙ አዲስ በመሆኑ ፎርም 15 እና 14 ስለሌለው በትውስትና በኮንትራት ቅጥር እንግዲህ ተፈጽሟል ማለት ነው። ከዛ በተጨማሪ ለተቋሙ የሚያስፈልጉ ማቴሪያሎችን ወደ ማሟላት ነው ይሄድ። እንግዲህ ወደ እዛ ስንሄድ እነዚህ የምታያቸው ሸልፉ አስተዳደር ምክር ቤቱ ከፋይናንስ ጋር በመሆን በበጀት ነው የተሰሩ ማለት ነው። ሸልፍ እንዲሁም ክራይ ተቋሙ ያው አሁንም በድጋሚ እንደሚታወቀው አዲስ ከመሆኑ የተነሳ በክራይ ነው ማለት ነው። የራሱ ቦታ ስለሌለው በክራይ ይሄንን ተከራይተናል ማለት ነው። ከዚህ በተጨማሪ እንግዲህ አይታችሁታል፣ ስቶርም አለው። እዚህም ያሉት ሸልፎች፣ ወንበሮች ጀስት አስተዳደር ምክር ቤቱ ባደረገው ድጋፍ የተሰሩ እንደሆኑ ይታወቃል ማለት ነው። ከዚህ በተጨማሪ እንግዲህ ወዴት ነው ይሄን ተግባር ምዕራፍ ነው የገባን። ወደ ተግባር ምዕራፍ ስንገባ የተቀጠሩ አዳዲስ ባለሙያዎች አሉ፣ ነባር ባለሙያዎችም አለን። ኦሪንቴሽን ነው የወሰድ። ምናልባት እንግዲህ ወደ 8 አካባቢ የሚሆኑ ሰራተኞች አሉ ማለት ነው። በትውስትና በጊዜያዊነት ማለት ነው የተቀጠሩ። ስለዚህ የፋርማሲ ባለሙያዎች በፋርማሲ ባለሙያዎች፣ የፋይናንስ እንዲሁም የሂሳብ ባለሙያዎች ደግሞ ከሚመለከተው የአስተዳደር ባለሙያ ከፋይናንስ ጋር በመነጋገር የስራ ኦሪንቴሽን የወሰዱበትና ወደ ተግባር የገባንበት ሁኔታ አለ ማለት ነው። ስለዚህ በተግባር ምዕራፍ አንድ የመጀመሪያ ስራ ያደረግነው ምንድነው? ለተቋሙ የሚያስፈልጉ ግብዓቶችን ከባህር ዳር መንግስት ከኢፒኤስኤስ የሚባል ድርጅት አለ። ያው እንግዲህ መንግስት ካቋቋመው ተቋም መጀመሪያ በቀጥታ ግዥ ይገዛል። እነዚህ ከሌሉ ደግሞ ህጋዊ ከሆኑ የግል አቅራቢ ድርጅቶች ጋር መድኃኒቶችን እንድንገዛ ያደረግንበት ሁኔታ አለ ማለት ነው። ስለዚህ የመድኃኒት ግዥ ከተፈጸመ በኋላ ቀጥታ በይፋ ስራ አስተዳደር ምክር ቤቱ ወስኖ የሚመለከታቸው አካላት ከማህበረሰቡ ጭምር ተገኝቶ በይፋ ስራ የተጀመረበት ሁኔታ ለማለት ነው። እንግዲህ ስራ ስንጀምር መነሻ ካፒታል በጀታችን ወደ 2.8 ሚሊዮን ብር ነው የተመደበ። ይህን መሰረት አድርገን ግዥ ፈጽመናል። ግዥ ከፈጸምን በኋላ በየቀኑ የሚከናወኑ ተግባራትን እንግዲህ በየዕለቱ ሪፖርት የየቀን ውሎ ሪፖርት አለን። ይህንን በአንድ እያጠቃለል ለሚመለከተው አካል ሪፖርት እያደረግን የመጣንበት ሁኔታ አለ። ምክንያቱም ድጋፍና ክትትል እንዲያስፈልገው የተቋሙ ፕሮግረስ ማሳየት ስላለብን ዴይሊ ሪፖርት እናደርግ ነበር ማለት ነው። መጨረሻ በየወሩ ሪፖርት እናደርጋለን። የሪፖርት ይዘታችን አገልግሎት ያገኙ ህሙማን ቁጥርና እንዲሁም ደግሞ የተሰበሰበ ብር። እንግዲህ ወደዚህ ተቋም ሊመጡ የሚችሉ የማህበረሰብ ክፍሎች በሁለት መልኩ ነው ማለት ነው። አንደኛው በዱቤ ሽያጭ ከጤና መድን አባል የሆኑትን ሰዎች የዱቤ የውል ስምምነት ስለያዝ በነፃ አገልግሎቱን ያገኛሉ ማለት ነው። መጨረሻ ላይ እኛ ክፍያ የምንጠይቅበት የአሰራር ስርዓት ነው ያለ ማለት ነው። በሁለተኛ ደረጃ ቀጥታ ክፍያ ነው። የጤና መድን ያልሆኑ ህሙማን ሲመጡ የሚስተናገዱ በቀጥታ ክፍያ ነው። እንግዲህ የክፍያ መጠኑ እንደሚታወቀው ከመንግስት የተለየ አይደለም።
በሀገሪቱ እንዲሁም በክልሉም ያሉ የመንግስት ተቋማት እንዲያተርፉ የሚፈልገው 25% ነው። ይሄ ተቋምም በተመሳሳይ ከሆስፒታል፣ ጤና ጣቢያ እንዲሁም ቀይ መስቀል ትይዩ የሆኑ መስሪያ ቤቶች ስለሆኑ በእነዚህ ልክ 25% የትርፍ ጣራ ነው ማለት ነው። በዚህ ይስተናገዳሉ። መጨረሻ ላይ የጤና መድን አባል የሆኑ ሰዎች መረጃ ይያዝና ከጤና መድን ክፍያ ይፈጸምልናል ማለት ነው። ስለዚህ የሪፖርት ሁኔታችን እንደዚህ ነው። እንግዲህ የሁለት ወሩን ተግባር ለመገምገምና ለማየት ሞክረናል። በአጠቃላይ እስካሁን ወደ 2117 ህሙማኖች አገልግሎት አግኝተዋል በጤና መድን ማለት ነው። ይህንን በብር ስንወስደው ወደ 631 ሺህ አካባቢ የሚደርስ ገንዘብ በጤና መድን ወይም ደግሞ በዱቤ ተሰበሰበበት ሁኔታ አለ ማለት ነው። በካሽ ወደ 82 ሺህ ብር አካባቢ ተሰብስቧል። 632 የሚያክሉ ህሙማን በቀጥታ ወይም ደግሞ በካሽ ክፍያ ተስተናግደዋል ማለት ነው። ስለዚህ እንግዲህ የተጣራ ትርፍ ከዚህ ስናስበው 25% ነው ኖርማሊ የሚጠበቀው በመንግስት የአሰራር ስርዓት ስለሆነ አገልግሎት የሚሰጠው ወደ 142 ሺህ ብር አካባቢ ትርፍ አለው ማለት ነው። በመሰረቱ የኛ ትልቁ ትርፋችን የህሙማንን እንግልት መቀነስ፣ ህይወትን መታደግ እንጂ ብሩ ያን ያህል ማተር አያደርገውም። ለተቋሙ አላማም ሲቋቋም የራሱ አላማ ስላለው ማለት ነው። ስለዚህ የአሰራር እስካሁን ያከናወናቸው ተግባራቶች በአገልግሎት ካገኙ ህሙማንና ከተሰበሰበ ገንዘብ ስናየው በዚህ መልክ ነው ማለት ነው። ይህንን አድርገን መጨረሻ ላይ ይሄ ተቋም ያለበትን ሁኔታ እኛ እንግዲህ ለማየት ሞክረናል። ምንድን ነው እየሰጠው ያለው ተግባር ሪሊ ከተቋቋመበት አላማ አኳያስ በምን መልኩ ነው ያለ፣ ምን ቁመና ላይ ነው ያለ ብለን እንደ ተቋም ስናይ እንግዲህ የተቋቋመበት አላማው ሚት አድርገናል ብለን ነው እኛ እንደ ተቋም የገመገም ነው። ምክንያቱም አላማው አንደኛ ጥራታቸው፣ ፈዋሽነታቸው የተረጋገጡ መድኃኒቶች በተመጣጣኝ ዋጋ ለማህበረሰቡ ማድረስ ነው። ይህን ደግሞ ማረጋገጥ በተግባር ማረጋገጥ የቻልንበት ሁኔታ አለ ማለት ነው። በአንድም በሌላም በዳሰሳ ጥናትም ያገኘነው ግብዓት ይህንን ነው የሚያመለክተንና ስለዚህ ይህንን ማድረግ ችለናል ማለት ነው። በሁለተኛ ደረጃ አብዛኛው የማህበረሰብ ክፍል የጤና መድን አባል ሆኗል። የጤና መድን አባል ሲሆን ደግሞ በአንድም በሌላም አገልግሎቱን ተደራሽ ማድረግ አለብን። አገልግሎቱን ተደራሽ ለማድረግ ደግሞ የመድኃኒት አቅርቦቱ ከፍተኛ የሆነ ቅሬታ ምንጭ ሆኖ ቆይቷልና አሁን ባለው ሁኔታ አብዛኛው ሰው የጤና መድን አባል ነው። ከመንግስት ተቋማት ወይም ደግሞ ከጤና ጣቢያና ሆስፒታል የሌሉ መድኃኒቶችን ጀስት አግኝቶ ሲሄድ በጣም ደስ በሚል ሁኔታ ነው ማለት ነው። ስለዚህ የጤና መድን አባላትን አባል ካደረግን በኋላ ጀስት መድኃኒት ከውጭ የለም ምናምን የሚለውን እንግልት ቀንሰናል ማለት ነው። ስለዚህ ይሄ ተቋም የተቋቋመበት ሁለተኛው ዓላማም ይሄ ስለሆነ ይህንንም በተግባር ያየንበት ሁኔታ አለ ማለት ነው። ሶስተኛ እኛ ባየነው በእኔ እይታ እንደ ተቋምም የገመገም ነው ጤና ጣቢያዎችና ሆስፒታሎች ያው ተወዳዳሪ ሆነዋል ማለት ነው። ምክንያቱም የዚህ ተቋም መመስረት በሁለት መልኩ እናየዋለን። አንደኛ የመንግስት ጤና ተቋማት ተወዳዳሪና ከዚህ ቀደም ከነበረው የመድኃኒት አቅርቦት የተሻለ ለማህበረሰቡ አቅርቦት እንዲያደርጉ ጋፕ ማሳያ ተቋም ነው ብዬ አስባለሁ። ይህንንም በተግባር ያየንበት ሁኔታ አለ። በሁለተኛ ደረጃ የግል የመድኃኒት አቅራቢ ተቋማትም ጀስት ገበያውን ይረጋጋል ብለን እናስባለን። ምክንያቱም ተወዳዳሪ ተቋም ሲኖር ማርኬቱ ወይም ደግሞ የመድኃኒት ገበያው ይረጋጋል የሚል አላማ ነበረው። ይህንንም በተግባር ያረጋገጥንበት ሁኔታ እንዳለ መናገር እፈልጋለሁ። እንግዲህ አጠቃላይ እነዚህ ነገሮች ጀስት በተግባር አይተን በዳሰሳ ጥናትም አረጋግጠን ጀስት በቀጣይ ይሄ ተቋም ከዚህ በበለጠ መታገዝና ለማህበረሰቡ ትልቅ አገልግሎት እየሰጠ እንደሆነ በየደረጃው ያለ አካል ርብርብ እንዲያደርግ በሪፖርታችን አጠቃለን ያሳሰብንበት ሁኔታ አለ ማለት ነው። መጨረሻ ላይ ምናልባት እኔ የምሰጠው እንትን ምንድነው ተቋም አዲስ ተቋም ሲመሰረት እንግዲህ መጀመሪያ አካባቢ የሚደግፉ ብዙ አካላቶች ይኖራሉ። መጨረሻ ግን ምናልባት በነበረበት ወይም ደግሞ ከተቋቋመበት አላማን እንዳይቀለበስ በየደረጃው ያለ አካል
ለዚህ ተቋም ርብርብ ማድረግና ቋሚ የሆነ የመስሪያ ቦታ ተሰጥቶት ግንባታ ተደርጎ ሰፋ ባለ ሁኔታ ለማህበረሰቡ አገልግሎቱን ተደራሽ እንዲያደርግ ክትትልና ድጋፍ የሚያስፈልገው ተቋም ስለሆነ የሁሉም ሰው የማህበረሰቡም በየደረጃው ያለ የሚመለከተው አካል ርብርብ ማድረግ አለበት የሚል መልእክት አለኝ።